ለኔ አታብራራልኝ ግን ወንድምህን ቢያንስ የመደሰቻው ምክንያት ባታገኝ እንኳን መደሰቻውን ባታቅ እንኳን የሚከፋበት ምክንያት ባትሆን ደስ ይለኛል ወንድምህ ስለሆነ ማለት ነው ምክንያቱም በጣም ብዙ የሚያስከፉት ሰዎች አሉ ከነሱ ጋር ተደረበ እንድታስከፈው አልፈልግም ወንድምህ ነው አይደል ቢያንስ አታዝና ነው አታስደስተው አታስቀው እሺ እንዲከፋ ግን ምክንያት መሆን የለበትም ባንተ ምክንያት ማዘን የለበትም ከወንድሞቹ ጋር ተደምረ ሌላ ነገሮች ያደረገ ሲባል እንኳን መስማት የለበትም አንተ አብርሃም እንዲያለቅስ የምትፈልግ ነው የምትመስለው በቃ ገና ለገና አብርሃም ስለሳቀ ደብሯት ነው ያወጣችው ገና ለገና ወንድሞቿ ስራቸውን ትተው አብርሃምን ለማብሸቅ በዚህ ልክ ሲሄዱ ቢያንስ አንተ ከወንድምህ ጎን መሆን አለብህ አይደል እንዴ እሷ ወንድሞቿ ናቸው እንደዚህ ያረጋት ያሉት አይደል ወንድሞቿ አግዘዋት አብርሃምን ተበቀለች አንተ ደግሞ ወንድምህን አግዘህ ነገሩን ማስተካከል ነው ያለብህ አንተ ከወንድሞቿ በላይ እሷን አግዘህ ነው አብርሃም እንዲጎዳ ያደረገው ተንጎሉን እኮ በቃ አንተ ትክክል ነች እሷን ተቀበላት ብለህ እንደላክ ነው የሚመስለው ምን ያደረኩት ነገር አለ እሷ አውቃ ጌም ስትጫወት የምር ወደሃለች ብለህ አንተም እሱም ተጨመረ ከሷ ጋር እንደፎገርከው ነው የሚያስታውቀው አይደል ምን አደረገ እንዴ አብርሃም እሷን ለማብሸቅ ብሎ አይደል እንዴ ቢሾፍቱ ሄዶ መዝናኛ ቦታ ሄዶ እየተዝናና የነበረው እንዴ ያደረኩት ነገር ነገረኝ ይሄ ነገር አድርጋ አይደል ኤፍሬም የማይከበርበት ቦታ እንዲቀመጥ እያረከው ነው በግድ ይሄን ነው እንድንፈልገው እንዴ እስከ ዛሬ ነበር ተከባብሮ የቆዩት እኮ እነሱ ነበሩ አቃለው እስከ ዛሬ ተከባብሮ ነበር አሁን ግን ሩታ ያዘችው የበቀል ፍቅር ነው ሰላም እንዴት ናችሁ ውድና የተከበራችሁ የኛ ቤተሰቦች በያላችሁበት ሰላማችሁ ብዙ ይበልልን እንግዲህ ዛሬ ተመልሼ መጥቻለሁ ዛሬ ተመልሼ ስመጣ እንግዲህ የዚህ ሰሞኑን ቀልድ ልበለው ፌዝ ልበለው በቀል ልበለው እኔ ግራ ነው የሚገባኝና በዚህ ልክ ለምን ሰው ልጅ ላይ መቀለድ እንደተፈለገ በዚህ ልክ ለምን ሩታ ክፉ መሆን እንደፈለገች ባላቅም በጣም የሚያስጠላ ነገር ነው የማይሆን ማለት ከሷ ማንጠብቀው ነገር ነው ያደረገች ያለችውና ዛሬ እንግዲህ ከዚህ በፊት አግኝቶኝ እኔንም አግኝቶ ሄርሜላንም አግኝቶ እንዲሁም አቤልን አግኝቶ ሲዝትብን ሲሳደብ ከህይወታቸው ውጡ እናንተ ናችሁ እንደዚህ ያደረጋችሁት እያለ ብዙ ሲያንቋሸን የነበረውን ልጅ ኤፍሬምን ማለት ነው የአብርሃም ወንድም ነኝ ብሎ የሚያስብ ልጅ ነውና ወንድሙ ግን እንዳልሆነ ምክንያቱም በዚህ ልክ ለአብርሃም እንደማያስብለት የተረዳሁት ልጅን ጠርቼዋለሁ ዛሬ አገኘዋለሁ ብያለሁ ማገኘው ደግሞ ምክንያት ምንድነው እስቲ ይሄ ሁሉ ነገር ተፈጠረ እስቲ አሁን እስቲ እኛንም አስወጣን ከህይወቱ ተሳደበ ዛተብን ተቆጣ ተጣላ ብዙ ማይሆኑ ነገሮችን አደረገን ከካሜራ ውጪ ብዙ በቃ አለ አይደል ለሰው ልጅ የማይገባውን ክብር ነው የሰጠን ለኔም ለአቤልም ለኤፍሬምም ለሄርሜላምና ይሄ ሁሉ ነገር ካደረገ በኋላ ዛሬ ደግሞ ያሉበትን ሁኔታ ሁላችንም እንዳየነው ምን አይነት ቀልድ ምን አይነት ፌዝ የሰው ህይወት ላይ እንደዚህ መቀለድ ሰው ወዷት አፍቅሯት ወደ እሷ ሲመለስ ማፌዝን ያሳየች ልጅ ወይም ደግሞ የሰው ህይወት ላይ በቀል በሚባል ደረጃ ጌምም ራሱ ብለው እውነቴን ነው ተጫወቱበት ልጁ ላይ አብርሃም ላይና በዚህ ልክ ከወንድሞቿ ጋር ተመሳጥራ ኤፍሬምም ደግሞ እሷን ማገዙ እኔ ወንድምነቱን ማቀው የአብርሃም ወንድም እንደሆነ ነው ነገር ግን ሩታን ለማገዝ ሄዶ አብርሃምን እንደጣለው ነው እየተሰማኝ ያለው በዚህ ሰዓትና በዚህ ልክ ወንድምህ ላይ ለምን ክፉ ትሆናለህ ብዬ ማናገር ፈልጋለሁ ይሄን ሰሞን ተደጋጋሚ ጊዜ በዛ ጉዳይ ያወራን ነበር ልክ እንደሆነ ነው የሚሰማው እሱ ትክክለኛ ሰው እንደሆነ እሱ በትክክል ለአብርሃም እንደሚያስብ አይነት ነገር ነው የሚሰማው ነገር ግን እስቲ ዛሬ በደንብ በአካል አግኝቸው ብዙ እንደሚያስብለት አይነት ነገር ነበር የሚያስበው ግን ደግሞ አሁን እስቲ አብርሃም እያለቀሰ አብርሃም ደብሮት አብርሃም እንደዚህ አይነት የማይሆን ሙድ ውስጥ ገብቶ ኤፍሬም ምን አይነት ነገር ሊያደርግ ነው እስቲ ለአብርሃም ምንድነው ማድረግ የሚችለው ውጡለት አለን እየተዝናና የነበረ የሳቀ የነበረ ልጆችን አስቀይሞ አባረረን በቃ ምን አይነት አስተሳሰብ እንዳለው ራሱ ኤፍሬምን ማወቅ ፈልጋለሁ መጠየቅ ፈልጋለሁ በዚህ ሰዓት ምን አይነት አመለካከት እንዳለው መስማት ፈልጋለሁና ምንድነው በዚህ ሰሞን ደግሞ ትንሽ ከአብርሃም ጋር አለመግባባት ላይ ተፈጥሯል ምክንያቱም ለምን እንደዚህ ታደርጋለህ ብሎ የተጫነው እሱ ነው ወንድምነቱ ግን ለአብርሃም ነው ግን በጣም በቃ እንደ ወንድም ሳይሆን እንዴት ነው በቃ በጣም እንደ ሩታ ወንድሞች ሆኖ ነው ነገሩን እያካሄደ ያለው ኤፍሬምና ከአብርሃም ጋርም ትንሽ አለመግባባት ላይ ናቸው ያልተግባቡበትም ምክንያት ደግሞ ሌላ አይደለም ይሄንኑ ነገር ነው ለምን ፈረምክ ለምን አልፈረምክም ለምን ትፈረማለህ ለምን አትፈረምም በሚል ኬዞች ስለሆነ በዚህ ልክ ደግሞ ለምንድን ነው ጭንቅላቱን የማያሰራው ይሄ ልጅ ብዬ ዛሬ ላናገረው ቀጥሬዋለሁ ያሉት እነሱ አካባቢ ነው ቆየው ከደወልኩለት ይመጣል እና ደግሞ በዚህ ልክ ምን እንደሆነ ማለት እኔ ያስቀየምኩት ነገር ካለ ወይ ደግሞ አቤል ያስቀየመው ነገር ካለ ሄርሜላ ያስቀየመችው ነገር ካለ በቀጥታ መናገር እንጂ በእጅ አዙር ማስፈራራት የሆነ የክስ ነገር ማውጣት የሆነ ነገር ተገቢ ነው ብዬ አላስብምና ኤፍሬምም ብቻ ሳይሆን በዚህ አጋጣሚ ብዙ ሰዎች አላችሁ ያው ትክክለኛ ማንነቷ እንዳልሆነ እኔም አቤልም ሄርሜላም ገብቶናል ልናስረዳው ሞክረናል አብርሃም ነገር ግን
ትክክለኛ ማንነቷ መስሏችሁ ወይም ደግሞ ከምሯ ወደ ፍቅሯ ተመልሰዋ መስሏችሁ ሁላችሁም ደስ ብሏችሁ እየሳቃችሁ እየተዝናናችሁ ምናምን ነበር። ነገር ግን ትክክለኛ ማንነቷ አልነበረም። እኔም ደግሞ ኤፍሬምን አግኝቼ አውርቼዋለሁ። ምንድነው ያልኩት? ሩታ ይሄ ትክክለኛ ማንነቷ አይደለም። ትክክለኛ ማንነቷ ደግሞ ከሆነ ጠይቃት፣ ሄደህ ጠይቃት። ትክክለኛ ማንነቷ ይሄ ነው ወይ? ባሳሰረችው በሁለተኛው ቀን ውስጥ አፈቅርሃለሁ እወድሃለሁ አባሌ ማለት ትክክለኛነት ነው ወይ ብዬ ለኤፍሬምም የቤት ስራ ሰጥቼው ነበረ። አሁን ግን ያው ወደ ቀልዱ ተመልሳለች፣ ማለትም ወደ ጌሙ ተመልሳለች። ጌም ነበር ልትጫወትበት። እሷ ከማንም በላይ ጎበዝ መሆኗን፣ እሷ ከማንም በላይ ተፈላጊ መሆኗን፣ አብርሃም ከማንም በላይ እንደሚፈልጋት እንደሚወዳት ልታሳየው እንጂ የምርም ወዳው ወይ ደግሞ የምርም ፈልጋው እንዳልሆነ በግልጽ አሳይታናለች። ይሄን ነገር ደግሞ ምንም የምናደርገው ነገር የለም። በቃ መቀበል ያለን አማራጭ እውነት ነው። ከማንም በላይ ይወዳታል፣ ከማንም በላይ ያምናታል። ስለሚያምናትም ነው የምትጎዳው። ያው አብርሃምም ደግሞ የዋ መሆኑን ታውቃለች እና ለዛ ነው እየተጫወተችበትም ያለችው። ይሄንን ነገር ደግሞ እኛ ስለተረዳን ነበር ልንነግራችሁ አብርሃምንም ለማስረዳት የሞከርነው። ነገር ግን እሷ የአብርሃምን ደካማ ጎን ስለምታውቅ አብርሃም የሆነ ነገር ስትለው ወይ ደግሞ በልጁ ስትመጣበት እንደማይችል ስለምታውቅ ሁልጊዜ ብቻ ታውቀዋለች የአብርሃምን ልብና ለምን በዚህ ልክ እንድትጫወትበት እንድትፈቅዱለት የፈቀዳችሁለት ለምን እንደሆነ አላቅም። ኤፍሬምም አላችሁ ብዙ ሰዎች ስም መጥራት ባልፈልግም ለምን በዚህ ልክ ሩታ አብርሃም ላይ እንድትጫወት እንድታሰቃየው ወይም ደግሞ ሲያለቅስ ሲጎዳ ማየት እንደሚያስደስታት እናንተ ደግሞ እየፈቀዳችሁላት አብራችሁ እንዲሆን ብቻ ብዙ ባለዋራ ደስ ይለኛል። ኤፍሬምም እየመጣ ነው። እስቲ ከሱ ጋር ደግሞ የቀረውን ነገር በደንብ እናወራለን። ይፋ እንዴት ነሽ? ዋኑ ሁሉ ሰላም አለ። እንዴት ነህ? እንዴት ነው? ምን ተሰማ? በተፈጠረው ነገር ምን ተሰማ? ያው አዝኛለሁ በተፈጠረው ነገር። ምክንያቱም ያላሰብኩት ነገር ነው የሆነው። እንደዚህ አልጠበቅኩኝም ነበር። እንደዚህ ይሆናል ብዬ አላሰብኩኝም ነበር። ሩታም ደግሞ በዚህ ልክ እንደዚህ አይነት ስራ ትሰራለች ብዬ ጭራሽ አላሰብኩኝም ነበርና ምክንያቱም ሩታ እስከማውቃት ድረስ ተንኮል የሆነ ነገር የለባትም እና በዚህ ልክ ደግሞ ተንኮል አስባ ይሄ ነገር ማድረጓ እኔ ያልጠበቅኩት ነገር ነውና በጣም ነው የደነገጥኩት ቪዲዮውን ሳየው። ከዛም በኋላ ለማግኘት ሞክሬ ነበር። ብቻ ግን እኔ በጣም የደነገጥኩት ምክንያቱም በዚህ ልክ እንደዚህ አይነት ነገር ታደርጋለች ብዬ አላሰብኩኝም ነበር። እሺ አዘንክ፣ በደንብ አዘንክ። እሺ አሁን ስለማዘንህ እንድትነግረኝ ሳይሆን ማዘንህ ወይም ደግሞ መደንገጥህ የሚለውጠው ነገር አለ? እሱማ ነው የሚለውጠው ነገር የለም። በደንብ ለአብርሃም ስሜት ነው ያወራሁት እኮ ለአብርሃም አስብለታለሁ፣ እጨነቅለታለሁ፣ ከዛ እኔ ላስብለት እያልክ ነበር አይደለ? እስቲ አሁን ምንድን ነው የሚሰማው? ምንድን ነው የምታደርግለት? እስቲ አሁን አንተ ለምን ትጠራኝ? እኔ ጠራሁህ ከዛ በፊት ነግሬሃለሁ። ሩታ ትክክለኛ ማንነቱ አይደለም። እስቲ ሄደህ ቀርበህ አውራት ብያለሁ አይደለ? አግኛትና የምር ትክክለኛ ወደሽው ነው ናፍቀሽ ነው ወይ ብለህ ጠይቃት ብዬ ልኬሃለሁ አይደለ? አንተ ግን በደፈናው የምርም ወዳው የምርም ወደሱ ተመልሳ መስሎ ብዙ ነገሮችን አረክ። እኛም ላይ ሄርሜላ ያደረኩት ነገር የለም። ብዙ ነገር አደረኩ። ከአብርሃም አጠገብ ያሉ ሰዎች እንድትርቁ ነው ያደረኩት እኮ ብዙ ነገር አደረኩ። አሁንም ያ ነገር ባደረኩት ነገር ምንም የሚጸጽተኝ ነገር የለም። አሁንማ ትኮራበታለህ። ወንድም እያለቀሰ አንተ ትስቃለህ። ወንድም እያለቀሰ እኔ ግን ወንድምህ ነው ወይስ የሩታ ወንድምህ ነህ? አንተ ይሄን ንገረኝ እስቲ። ምን አገባህ? ለማን ነው ማድራት ያለብህ? አንተ እኮ ማብራራት እኮ አይጠበቅብኝም። አይ በዚህ ልክ ደግሞ ይሄ ወንድምነት ሳይሆን ጠላትነት ነው ያዝከው መሰለኝ። ለአንተ ማብራራት ይጠበቅብኛል ወይ? አይ ጠላትነት ነው ያዝከው ከሱ ጋር ይመስለኛል። ለምንድን ነው በዚህ ልክ እሷንስ ለምንድን ነው በየጊዜው እያገኘሃት? ሌላ ኤፍሬም እንደዚህ አይነት ነገር ካንተ እኮ አይጠበቅም። ምን ያደረኩት ነገር አለ? ማስተካከል ያለብህን ነገር ማስተካከል፣ ከከበደህ ደግሞ መውጣት እንጂ ንገረኝ። ምን ያደረኩት ነገር አለ? ለአብርሃም ላይ ምን አደረኩ? ምን አደረከው? ማይሆን ህይወት ውስጥ ልክ ነው ብለህ አስገባኸው። ማይሆን ህይወት ውስጥ እየነገርኩህ ልክ ነው ብለህ አስገባኸው። እኔ ብቻ አይደለም የነገርኩህ፣ ከአቤል ጋር ማውራት ሩታ ያለችበት ህይወት ትክክል አይደለም። አሁንም ሩታ ማን ነው? ይኸውልህ
አሁን ስለ ሩታ መጥፎ ነገር እንድታወራ አልፈልግም። ስለ ሩታ መጥፎ ነገር ላወራ አይደለም የመጣሁት። ሩታ አስተሳሰቧ ልክ እንዳልሆነ ነግሬሃለሁ። ስለ ሩታ መጥፎነት እንድታወራ አሁንም አልፈልግም። ስለ ሩታ መጥፎነት አይደለም ማወራው። እኔ ቃል አትቁጠር። እኔ ስማኝ እንጂ እኮ ስርዓት ያለው ወሬ አወራ። እኔ ሩታ መጥፎ ነች አላልኩም። አስተሳሰቧ ግን ትክክል እንዳልሆነ ታውቃለህ። በቃ እሺ ስማኝ እንዴ እንኳን የዛኔ መጥቻ አንተ ላይም ጮኩኝ ሄርሜላ ላይ ምንም ስለተናገርኩት ነገር አይጸጽተኝም። እንኳን አረኩኝ እንኳን ተናገርኳችሁ መጥቼ እንዴ በመናገር የዛኔ በመናገር የሚጸጽተኝ መስሎ ነው። በመናገር ወንድምህን ገደልከው። አንተማ ትዝናናለህ። ምን አለ ለምን ይጸጽታል? አንተ እግርህን ሰቅለህ ትተኛለህ። ምንድነው? እሺ የገደልኩት ፈለክ ትወጣለህ፣ እንደፈለክ ትገባለህ። ምን አረኩት? አይ ጥሩ ነገር ላይ ነው ያረከው። በጣም ተመችቶታል አይደል? አሁን እስቲ ነገር አድርገህ አይደል? እኮ የምጠይቅህን መልስልኝ። ተመችቶታል? እንዲመቸው ነው ያረከው አሁን አንተ ያረከው ነገር አብራም ተመችቶታል? በቃ እሺ ሩታ ከዚህ በፊት ባለቤቱ ነበረች አይደል? ነበረች። አሁን እየለፉ የነበረው ከአብርሃም ከሩታ ጋር እንዲሆን ነበር አይደል? እኮ በቃ እና አብርሃም ተለያይቶ ከሄርሜላ ጋር እንዲሆን እንዳደረገው ነበር ፈልገው አንተ። እኔ ጠየቅኩት ጥያቄዎች በስርዓት መልስልኝ። እና ምንድነው ብትለኝ? ታስሮ ለምንሃታል አይደል? እንዲያስፈችው ብለህ እሺ ምን አለች? ሂዶ ወደዛ ብላ ለቃህ ነው ሄደችው። ተንበርክከህ ለምንሃታል። ጋሽዬ ቢኒያም አንተ ሁላችሁም ለምናችኋታል። ይሄን ነገር ለሁለተኛ ጊዜ ነው እየደገምኩት ያለሁት። ከዛ በፊት ይሄንን ነገር አስተካክል። ያሳሰረችው ልጅ በምን ፍጥነት ነው እወድሃለሁ የምትለው በአንድ ቀን ብዬ ስለ በቃ ብቻ ልትቀበለኝ ፈቃደኛ አልነበርክም። አሁንም ራስህን እንደ ትክክለኛ ሰው እንዳታይ። በቃ ተሳስተሃል፣ ጥፋት አድርገሃል፣ ማስተካከል ካለበት ፎት ነገር የለም። አይገርምም? አልገባችሁምና አይገባችሁም። እኔ ያደረኩት ነገር አይገባችሁም። ሶ ለእናንተ ደግሞ ማብራራት አይጠበቅብኝም። ሁሉም ሰው በገባው ልክ ይገባዋል። በቃ አለቀ። አብርሃም ሆነ ማናችሁ ሆናችሁ በገባው ልክ ይገባዋል ሁሉም ሰው። አሁን ይሄ በገባው ልክ ባልገባው ልክ እያልክ ነገሩን እንታወሳስበው አይደለም። ምንድነው እያደረክ ያለው ነገር ትክክል አይደለም። አሁን ነገር አድርጋል በለኝ እንዴ ያደረኩት ነገር ንገረኝ። ይሄ ነገር አድርጋል እስቲ ኤፍሬም የማይከበርበት ቦታ እንዲቀመጥ እያደረከው ነው በግድ። ይሄን ነው እንድንፈልገው እንዴ? እስከ ዛሬ ነበር ተከባብሮ የቆዩት እኮ እነሱ ነበሩ አውቃለሁ። እስከ ዛሬ ተከባብሮ ነበር። አሁን ግን ሩታ የያዘችው የበቀል ፍቅር ነው። በቃ ፍቅር አይደለም የያዘችው በቀል ነው። ነግሬሃለሁ፣ ቃል በቃል መበቀል ስለምትፈልግ እሱን ማበሳጨት፣ እሱን ምን ያህል መቆጣጠር እንደምትችል ማሳየት ስለምትፈልግ ነው። ለምንድን ነው ተባባሪ የምትሆነው? አንደኛ ስማኛ እንዴ በሽሽቅ ያደረጋችሁት ትድሩ እናንተ ናችሁ። በመጀመሪያ አሁን ሩታን እየደገፍኩኝ እኮ አይደለም። የሩታ ሀሳብ ትክክል ነች ስለተበቀለቻችሁ ወይም ደግሞ የአብርሃም እንደዛ ስማኛ እንዴ አብርሃም እንደዛ ስላደረገችው ደስተኛ ሆኜ አይደለም። ሩታንም አግኝቼ ራሴ ያወራሁበት መንገድ አለ፣ ራሴ የጠየቁበት መንገድ አለ። በቃ አይ ሩታ ጥሩ አድርገሻልና በጣም ጥሩ ነው የሰራሽው ወንድሜ ላይ ነገር በማድረግሽ አላልኳትም። አሁንም ቢሆን አው ገብቷል። ሰማይ ቆይ አንድ አስጨርሰኝ። ደስ ብሎሃል? እኔ እንደዛ ነው እየተሰማኛለሁ። አንተ ስለተሰማክ ነው አይመለከተኝም። እኔ እውነታውን እየነገርኩ ነው። ስላንተ ስሜት እኮ አይመለከተኝም። የኔ ጋር ያለው እውነት ግን እየነገርኩ ነው። እሺ ቀጥል። እየሰማሁ ነው። በቃ እንደዛ ስላደረገች ሄጄ የተናገርኳት ነገር አለ። ግን እሱ ከማድረጉ በፊት እናንተ ምን ነበር እያደረጋችሁ የነበረው? እንዴ አብርሃም እሷን ለማብሸቅ ብሏል እንዴ? ቢሾፍቱ ሄዶ መዝናኛ ቦታ ሄዶ እየተዝናና የነበረው ማንንም ለማብሸቅ አይደለም እንዴ? ማንንም ለማብሸቅ አይደለም። ጭንቅላቱን ፈታ ለማድረግ ነው። ያመለካከትህ ነው። ያመለካከትህ ነው። ትዳር ውስጥ መበሻሸቅ ውስጥ እየገባ ነውና ለዛ ነው ሩታም እንደዛ ተነሳ እየተበሻሸቁ የነበረው። ግን እኔ አሁንም ቢሆን ሩታ ትክክለኛ ስራ ሰርታለች እና የሩታን ሀሳብ እየደገፍኩኝ አይደለም። በቃ አሁንም ቢሆን ቢገባክ ማለት ነው። በምን በኩል እንደማስረዳችሁ አይገባችሁ። እያደረክ ያለው ነገር ግን ሩታን ደግፈ ወይ ደግሞ ምን ያደረኩት ነገር አለ እንዴ? በእግዚአብሔር ኤፍሬም ያላደረኩት ነገር የለም እንዴ? ሁሉም ጋር እየሄድክ እያስፈራራህ አይደል እንዴ? ከህይወታችሁ ነው ማስፈራራለሁ። ለምንድን ነው የምታስፈራራኝ እንዴ? ወንድምህ እያለቀሰ ምን በመኪና እንዲገለበጥ ነው የምፈልገው? ወንድምህ አይደል? ለምንድን ነው ክፉ የምታሳስበኝ? ከዚህ በላይ ከቀድሞ ሚስት ጋር እኮ እንዲታረቅ ነው ያደረኩት። ሌላ ምንም ያደረኩት ነገር የለም እንዴ? ልጁ ከሚስቱ ጋር ሊያሳድግ ነው ያደረኩት። ሌላ ምንም ያደረኩት ነገር ኦኬ። አሁን እያለቀሰ ያሳድጋሉ። አሁን እኮ አሁን ያሉበት ሁኔታ ልክ ነው እያልክ ነው የምታስበው? በቃ እኔ ያደረኩት ነገር ነው እያልክ እየተበቀለችው ልክ ነው እያለች እየተበቀለችው የውሸት ሳትወደው ፈርምልኝ እያለች የምታሳስረው ልጅ ነው ልክ ነች እያልክ የምታስታ ስማኝ። የሩታ ሀሳብ ውስጥ ገብቼ እኔ ኤፍሬም እኔ የሩታን ሀሳብ ውስጥ ገብቼ ምንም አውቀው ነገር የለም። ስማኝ በቃ ሩታ ነገር ታስባለች ብዬ አልገመትኩኝም፣ በሰዓቱ አላሰብኩኝም። እኔ ደግሞ ነግሬሃለሁ። ሩታ ከዚህ በፊት እንደዚህ አይነት ነገር አልነበረባትም፣ አይቼባትም አላውቅም። ስለዚህ እሷን በዚህ ለኩ መጠርጠርም ሆነ ሌላ ነገር ማሰብም ከበደኝ በሰዓቱ። ምክንያቱም አብርሃም ላይ እንደዚህ አይነት ነገር ታደርጋለች ብዬ አላሰብኩኝም ነበር። እኛ ደግሞ በማስረጃ ነግረናል። በቃ እኔ ደግሞ አላሰብኩኝም። በቃ እናንተን ማመን አልቻልኩኝም። ይሄ ነገር ተፈጠረ። በቃ እናንተ ያላችሁት ነገር ተፈጠረ። እሺ ምን ይሁን በቃ እኔ ምንም ስህተት የለብኝም። በሰዓቱ ያደረኩት ነገር ትክክለኛ ነገር ነው። አብርሃምና ሩታ አንድ እንዲሆኑ ነበር የምፈልገው፣ አንድ ሆኑ በቃ እና ተለያዩ በላቸው። ሩታ እያደረገች ያለችው ነገር ውሸት ነው፣ አትመናት ብዬ ለአብርሃም እንድነግረው ነበር የፈለከው። ሰዓት እኔ አላልኩኝም። ማይሆን ነገር ግን ቢያንስ እንኳን እኮ
ሰው ሲነግርህ መስማት መቻል አለብህ አይደል? እኔ ብቻ አይደለም የነገርኩህ፣ በማስረጃ ነው እየነገርን የነበረው። ገና ለገና አብርሃም ስለሳቀ ደብሯት ነው የወጣችው። ገና ለገና ወንድሞቿ ስራቸውን ትተው አብርሃምን ለማብሸቅ በዚህ ልክ ሲሄዱ ቢያንስ አንተ ከወንድምህ ጎን መሆን አለብህ አይደል እንዴ? እሷ ወንድሞቿ ናቸው እንደዚህ እያደረጓት ያሉት አይደል? ወንድሞቿ አግዘዋት አብርሃምን ተበቀለችው። አንተ ደግሞ ወንድምህን አግዘህ ነገሩን ማስተካከል ነው ያለብህ። አንተ ከወንድሞቿ በላይ እሷን አግዘህ ነው አብርሃም እንዲጎዳ ያደረኩት። ምን አደረኩኝ? በቃ እኔ እንደዛ ነው የሚሰማኝ። ምን አደረኩ? ስላስታረኩት እንዲታረቁ ብዙ ነገር ስለለፋው ማስታረቅ አይደለም። የዚህ የጌሙ ፕላን ላይ ራሱ ያንተ እቅድ ሊኖርበት ይችላል። ገርሞ ነው። እሺ ጥሩ ነው። ልንግባባ አንችልም አይደለም ኤፍሬም። እኔ ደግሞ ነግሬ ከአንድም 2-3 ጊዜ ነግሬ በማስረጃ ነግሬ ማየት ያለብህን ነገር ነግሬ ነው ያልተረዳኸኝ። ገብቶሃል? ዝም ብዬ በዘፈቀደ ባወራ እሺ፣ ግን አግኝተኸኝ አቤልን አግኝተህ ኤርሜላን አግኝተህ ያለውን ነገር ነግረናል። አብርሃም ከመሳቁና ከመጫወቱ ውጪ ሌላ ነገር እቅድ የለኝም ብዬ ነግሬሃለሁ አይደል? አንተ ግን አብርሃም እንዲያለቅስ የምትፈልግ ነው የምትመስለው። አንተ አብርሃም እንዲያለቅስ የምትፈልግ ነው የምትመስለው። በቃ ምን ያደረኩት ነገሮችን አልቀበልም። እሱ እንደዛ እንዲሆን እኔ ምን ያደረኩት ነገር አለ? ይሄንን ብቻ ነገር እንግዲህ አሁን እያለቀሰ ያለው በሩታ ብቻ ነው ብዬ አይደለም አስበው፣ ያዝንብሃል። ምክንያቱም ብዙ ነገር ብለኸው ብዙ ነገር ገፍተኸው ብዙ ነገር አውርታችኋል ካንተ ጋር። በቃ ትዳሩ እንዲመለስ ነው ብዙ ነገር የገፋሁትም ያወራሁት። አሁን ግን ተዳርክ ይሻላል። አሁን ግን ልጅን እንዳዘነብህ ነው የሚሰማኝ እኔ። እሺ እሱ የሚገባው ቀን ይገባዋል። ምክንያቱም ለሱ ብዬ እንዳደረኩት አንድ ቀን ይገባዋል። ምንም ያደረኩት ነገር የለም። አሁንም ቢሆን ገብቶሃል። ተዳርክ ይሻላል ካገኘው ሴት ጋር ምናምን ብዬ ብዙ ነገር ነው ያወራሁት አይደል? በቃ በዚህ ሰዓት ከሴት ጋር ከሌላ ሴት ልጅ ጋር ከምትሆን ከወለደችልህ ከሚስትህ ጋር አብራችሁ ሆናችሁ ብታሳድጉ ይሻላል ብዬ ብዙ ነገር አውርቼዋለሁ፣ ተጭኜዋለሁ፣ ተጋፍቼዋለሁ። በቃ ያለ መስማማትም ችግር ተፈጥሯል። ይሄ ደግሞ የተፈጠረው ምንድነው? እኔ ምንም ያደረኩት ነገር የለም። በሰዓቱ ሩታ መጣች። በቃ ሁሉም ነገር ተትቷል፣ ሁሉም ነገር አብቅቷል። በቃ ታርቀዋል ብዬ ነበር ያሰብኩት እንደኔ አስተሳሰብ። ምክንያቱም እኔ በቃ እኔ ሸርና ተንኩር ምናምን ነገር ስለሌለብኝ ምንም ስለማላቅ ይሄ ነገር ደግሞ ታስባለች ብዬ አላሰብኩኝም። ኤፍሬም በአንድ ቀን እንደዚህ ይሆናል? በአንድ ቀን ትላንት አሳስራህ ማንስ ይሁን በቃ አላቅም። በቃ እናትህ እንኳን እኮ በአንድ ቀን ይቅርታ አታደርግም። እኔ አምኛታለሁ። በቃ በሰዓቱ ልክ አብርሃም እንዳመናት እኔም አምኛታለሁ። አብርሃም አምኗት ነበር ከሷ አጠገብ የሆነው ነው አይደለም? አብርሃም በቃ ልጁ እናት ነች። በቃ ቢያምናትም ይኸውልህ የሩታ ትልቁ ባህሪዋ አብርሃምን ታውቀዋለች። በቃ ምን ስታረግ ምን መሆን እንደሚችል ምን ማድረግ እንዳለባት አብርሃም በቃ ምን ያህል የዋህ እንደሆነ ታውቃለች። በቃ እሱ መያዝ ከፈለገች ዛሬውኑ ታስተካክሏለች። እኛም እስከ ዛሬ እያልን ያለ ነው እሷ ታስተካክለው እያልን ነው አይደል? ይታረቁና ሄርሜላን ከህይወታቸው ማስወጣት ቀላል ነው ብለናል። ከአንድም 2-3 ጊዜ ይታረቁና ይስማሙና ከህይወታቸው ማስወጣት ቀላል ነው። ይሄን ለምንድን ነው አንተ አሁን ምን እንዳደረግ ነው የጠራኸኝ? እኔ ምንም ማስተካከል ካለብህ አስተካክል። ቤት ውስጥ ደብሮት ነው ያለው ልጁ። በቃ ምንድን ነው ማስተካከለው? ከሄርሜላ ጋር እንዲሆን አይደለም። እኔ የአብርሃም ጭንቅላቱ ብቻ ይስተካከል። እኔ ስለሌላ ሰው እያወራሁ አይደለም። ሄርሜላም አላልኩም ሩታም አላልኩኝም። ዛሬ ግን ይሄ ልጅ ነገሮች ነው የሚስተካከሉት። የለም ብሩክ፣ በአንድ የሰው ልጅ ከሀዘን ደስተኛውን አትልም። አንተ ሰው የሞተብህ አያውቅም። ሰው የሞተበት ሰው ደግሞ በአንዴ ደግሞ ወደ ደስተኛ አይሆንም። በቃ ቀስ በቀስ የሰው ልጅ ነው። ቀስ በቀስ ማድረግ ያለብን ነገር እያደረግን ቀስ በቀስ ወደ ራሱ ይመለሳል። በቃ እንጂ አሁኑኑ ዛሬውኑ ደስተኛውን አብርሃም ዛሬውኑ ደስተኛ መሆን አለበት አይደለም። ምክንያቱም ደስተኛ ሊሆን አይችልም። ደስተኛ ሊሆን አይችልም ኤፍሬም። እኔ ደግሞ እንዲያዝንብህ አልፈልግም። በቃ አንተ ደግሞ ትክክለኛ ማንነትህን አሳየው። በቃ አሁን አንተ ትክክለኛ ማንነት የኔ ያደረከው ነገር ይኸውልህ ከሩታ ወንድሞች ጋር እንደተባበርክ የሚሰማው ያስታውቀው ምን ያደረኩት ነገር አለ? ተንኮሉን እኮ በቃ አንተ ትክክል ነች እሷን ተቀበላት ብለህ እንደላክ ነው የሚመስለው። ምን ያደረኩት ነገር አለ? እሷ አውቃ ጌም ስትጫወት የምር ወደሃለች ብለህ አንተም እሱም ተጨመረ ከሷ ጋር እንደፎገርከው ነው የሚያስታውቀው አይደል እንዴ? ምን ያደረኩት ነገር አለ? ሩታ ሳትፈልገው ፈለኩ ስትለው አንተም ሳትፈልገው ፈልጋለች ብለህ እንዳበረታታህ ነው የሚመስለው መሰለኛ እንዴ? እሱ እኮ እውነት መስሎት አንተ እኮ መስሎህ ነው አይደል? አብርሃም ግን እየተሰማው ያለው አንተም ተባባሪ እንደሆንክ እሱስ በነበረው እዛ ሰዓት አብሮ አልነበር እንዴ? ከወንድሞቿ ጋር ተባባሪ እንደሆንክ ነው የመሰለው። አሁን እኔ የምነግርህ ለምን አትሰማኝም? ስነ ስርዓት ይኖርያ ለምን ወቃ ከዚህ ወዲያ አትለፍ። አንደኛ እኔ ያልሆንኩትን ነገር ሆነ ሰው በጣም ነው የሚያነው። እኔ ሆነሃል አይደለም ያልኩት። በቃ ተባብረህ ከነበረ ራስህ ታውቃለህ። መተባበርህንም አለመተባበርህንም ከዚህ በላይ አላወራም። ነው ማብራራት አይጠበቅብኝም አንተ አይዞህ። እሺ ለኔ አታብራራልኝ። ግን ወንድምህን ቢያንስ የመደሰቻው ምክንያት ባታገኝ እንኳን መደሰቻውን ባታውቅ እንኳን የሚከፋበት ምክንያት ባትሆን ደስ ይለኛል። ወንድምህ ስለሆነ ማለት ነው። ምክንያቱም በጣም ብዙ የሚያስከፉት ሰዎች አሉ። ከነሱ ጋር ተደረበ እንድታስከፈው አልፈልግም። ወንድምህ ነው አይደል? ቢያንስ አታዝና ነው፣ አታስደስተው፣ አታስቀው። እሺ እንዲከፋ ግን ምክንያት መሆን የለብህም።
በአንተ ምክንያት ማዘን የለበትም። ከወንድሞቹ ጋር ተደምረ ሌላ ነገሮች አደረገ ሲባል እንኳን መስማት የለበትም። ምን ያደረኩት ነገር በቃ አድርገህም አላረክም ሊሆን ይችላል። እኔ ትክክለኛ ነገር ነው ያወራሁት። አድርገህም ላታረግም ትችላለህ። ግን እንደዚህ ሲባል ደግሞ አይ ሳታይ ደብሮ ተወረው የውሸት ተስፋ የሰጠኸው አንተ ነህ። ትወዳለች ተመለስ ወደ ቤት እያልክ እንደዚህ እንዲጎዳ እንዲሰቃይ ያደረከው አንተ ነህ። ኤፍሬም ሌላ ቦታ አትሂድ፣ ትወዳለች ከምሯን የተመለሰችው ብለህዋል። እሱም ደግሞ አምኖሃል። ትወደኛለች ከምሯን የተመለሰችው ብሎ ሄዷል። አንተን አምኖ አይደል? በዚህ ልክ ብቻ መሄድ ትችላለህ። እኔ ያው እንዲከፋብህ ስለማልፈልግ ባታስደስተው እንኳን አታስከፋው ብዬ ነው የጠራው። መሄድ ትችላለህ። ሁሉም ሰው ማለት ነው የሚገባው ቀን ይገባዋል። ወጥቷል አይደል? በግድ ደግሞ የሰው ልጅ እንዲገባው አድርጌ የምናገረው ነገር የለም። ወጥቷል አይደል? ይሄ በጊዜ ሂደት ነገሮች እየሄዱ ሲመጡ እኔ በሰዓቱ ምን እንዳደረኩኝና ምን እንደተፈጠረ ለማን ብዬ የሁሉ ነገር እያደረኩ እንደሆነ የሚገባው ቀን ይገባዋል። እሱም ማለት ነው እናንተም የሚገባችሁ ቀን ይገባችኋል። በቃ እሺ መሄድ ትችላለህ። እንግዲህ ቤተሰቦች ያው መግባባት አልቻለም። ምክንያቱም ያው ነገሩን አውቄ አይደለም እያደረኩ የነበርኩት እያለ ነው። እኔ ደግሞ ያው እንደዛ አይሰማኝም። ምክንያቱም አብርሃምን በጣም ገፍቶት በኤፍሬም ግፊት ነው ትወደኛለች ብሎ እንዲያስብ ወይ ደግሞ በትክክል ልቧ ተመልሷል ብሎ እንዲያስብ ያደረገው ኤፍሬም ነው። እየመከረው የነበረው ኤፍሬም ነው። ትወዳለች ወደ ህይወቷ ተመልስ እያለ የነበረው ኤፍሬም ነውና የምርም አሁን አብርሃም ሲያዝን ሩታ ላይ ወይ ደግሞ የሩታ ወንድሞች ላይ ብቻ አይደለም ኤፍሬም ላይ ማዝኗል። ምክንያቱም በዚህ ልክ እኔ ላይ ለምን ክፋት አደረገ ወንድሜ ሆኖ ብሎ ነው ያሰበውና ያንን ነገር ማስተካከል አለበት ብዬ ስለማስብ ነው ኤፍሬምን ያገኘሁት። እንግዲህ ከዚህ በላይ ምንም አልላችሁ።